አንደበት ፖድካስት። በሀገር ቤት ልቦ የሚያርፍበት ቤት ይፈልጋሉ? ባለፉት ጥቂት ዓመታት ከ10 በላይ ህንፃዎችን ገንብቶ ያስረከበ ሲሆን በላፍቶ፣ በአጠና ተራ፣ በለቡ፣ በአያት የሚገኙ ሳይቶቹ ከብዙ ጥቂቶቹ ተጠቃሾቹ ናቸው። በአሁኑ ሰዓት ከ15 የሚበልጡ ሳይቶችን እየገነባ ያለ በተመጣጣኝ ዋጋ አቅራቢነቱ እውቅናን ያተረፈ ቴምር ፕሮፐርቲስ በ35% ቅናሽ በሳር ቤት፣ በአዋሬ እና በገላን የመኖሪያና የንግድ ቦታዎች በመሸጥ ላይ ይገኛል። ለታማኝነቱ የተመሰከረለት፣ በቅልጥፍናው ጥርስ የነቀለ፣ በጥራቱም ቢሆን የማይደራደር ቴምር ፕሮፐርቲስ። ማየት ማመን ነው። አሁኑኑ ይደውሉ። አንደበት ፖድካስት። ትንሽ ረዘም የሚል ቪዲዮ ነው። ተወዱታላችሁ ብዬ ገምታለሁ። በሰው በቪዲዮ ተመልሰናል። ግን እያያችሁት አይደለም። ቪዲዮዬን ሰብስክራይብ እያደረጋችሁ አይደለም። ሰብስክራይብ አድርጉ፣ እዩት፣ ላይክ አድርጉ፣ ሼር አድርጉት። ከማን አበረታቱ። ዛሬ ልላችሁ የፈለግኩት በጣም ደስ የሚለኝ ሀሳብ ነው። ቲክታክ ላይ ብዙ ሰው ይህንን ቪዲዮ ስራልኝ ብሎ ሬኮመንድ አድርጎኛል። ዛሬ የምናወራው ሰሞኑ ስለተፈጠረው ነገር ነው። የአይሾውስፒድ በጣም ስትሪመሩ መጥቶ ኢትዮጵያ ውስጥ በደንብ ሀገራችንን አስተዋውቋል። በጣም ኢንፍሉዌንሻል ነው። ከጠበቅኩት በላይ በጣም ብዙ ሰው ወዶታል። አሪፍ ነገር ነው። ግን ዛሬ ስለሱ ሳይሆን ስለ እንግሊዝኛ ነው ማውራት የምፈልገው። አይሾውስፒድ መጥቶ ከንጦጦ ነው የጀመረው። እንደማውቃቸውም ሰዎች ነበሩ እዛ አካባቢ። ይዘውት መጥተው ልክ እንደጀመረ እንግሊዝኛ የሚያወራ አጣ። not a lot of people speak English here ምናምን አለ። ግራ ገባው። እንዴት ነው ሰላም የሚባለው በአማርኛ ሲላቸው የሚናገር ሰው ጠፋ። ኦኬ አካባቢው ነው አልኩኝ። የሆነ ወርቅ ቤት ገባ። ሊያወራ ቢፈልግ በቃ ሰባብሮ እንኳን የሚያወራ ሰው ጠፋ። ከእንደገና ደግሞ ከዛ ወጥቶ እሱን የሚመስለው ልጅ በጣም ወዶታል። ልጁ ትንሽ የእንግሊዝኛ ሰባብሮ እንኳን ማውራት ቢችል በጣም ብዙ ነገር ይፈጠራል ብዬ ነው ማምነው። ያኛው ልጅ ከሌላ አፍሪካ የመጣው ልጅ እንግሊዝኛ ስለሚችል ነው ብዙ ቦታ የተሰጠው። በቃ እሱ ራሱ ቪዲዮ ላይ ሳይኖር ልጁ ነው ይዞለት የነበረውና በቃ አይ ወንደር በጣም ግራ የሚገባ ነገር ነው። ከሃይስኩል ጀምሮ በእንግሊዝኛ ነው የተማርነው፣ ግን የሚናገር ሰው ደግሞ ብዙ የለም። ምንድነው የተካሄደው የሚለው ነገር አሰብኩኝና የሆነ ቪዲዮ ቲክታክ ላይ ሲሰራ እስቲ ረዘም ያለ ቪዲዮ ስራለን ዩቲዩብ ላይ የሆነ ሰው ይሄንን አይቶ የሆነ ሀሳቡን ሊቀይር ይችላል የሚል ነው። ኦኬ ስለ እንግሊዝኛ ነው የምናወራው። እንግሊዝኛ ማውራት ጥቅም አለው፣ በጣም ብዙ ጥቅም አለው ከሚሉት ነኝ እኔ። እማትሉ ልትኖሩ ትችላላችሁ። የእናንተ ኦፒኒየን ነው፣ መብታችሁ ነው። ጥቅም አለው። እንዴት መቻል በቀላሉ እንዴት በፍጥነት እንግሊዝኛ ያው ሃይ ስኩል ስለተማርን ግን እንዴት አድርገን መናገር እንደምንችል ማውራት እንዴት እንደምንጠቀምበት ነው ዛሬ እዚህ ቪዲዮ ላይ ማውራችሁ። ውሃን ጠጣ፣ እንጀምራለን። ኦኬ መጀመሪያ ማውራት የምፈልገው በጣም ብዙ ጥቅሞች አሉት እንግሊዝኛ ማውራት። የኔ ኦፒኒየን ነው ይሄ። በጣም ብዙ ጠቅሞኛል እኔን። እነሱ እንሄድባቸዋለን። እኔ ምን እንደጠቀመኝ ከዛ ደግሞ እንዴት መማር እንደቻልኩኝ እንግሊዝኛ እናወራበታለን። ይህንን ቪዲዮ አይቶ የሚጠቀም ካለ ይጠቀማል ማለት ነው። የመጀመሪያው እንግሊሽ ማለት የመጀመሪያው ጥቅሙ አክሰስ ነው። ለእውቀት በር ይከፍታል። አክሰስ ቱ ናውሌጅ ነው የሚለው። እንግሊሽ ማለት አክሰስ ቱ ናውሌጅ ነው። ፈለግንም ጠላንም በሩ የሚከፈተው እንግሊዝኛ ስንችል ነው። የእውቀት የብዙ እውቀት። ይሄ ማለት እንግሊዝኛ ካላወቅን እውቀት አይኖረንም ማለት አይደለም። ይኖረናል፣ ግን በጣም ትልቅ እድል የሚኖረን እንግሊዝኛ ስናቅ ነው የሚቀለው። ለምን በሉኝ፣ ሳይንቲፊክ ሪሰርቾች ብታዩ ዓለም ላይ ያሉ የቢዝነስ አይዲያዎች፣ የቴክ ዶክመንቴሽኖች ሊሆኑ ይችላሉ፣ መጽሐፎች፣ ፖድካስቶች፣ ኮርሶች፣ ዩቲዩብ ቱቶሪያልስ፣ ኤአይ ቱልስ፣ ሶፍትዌሮች፣ ኮዲንጎች፣ ብዙ ነገሮች ያሉት በእንግሊዝኛ ነው። ከ50% በላይ ኢንተርኔት ላይ ያለው እንግሊዝኛ ነው። ፈለግንም ጠላንም ያንን ነገር እንደ ልባችን ለማግኘት ከፈለግን ቁልፉ እንግሊዝኛ ነው ማለት ነው።
እንችላለን ነው ካለሱ መማር። እንግሊዘኛም ሳንችል እኮ እውቀቱን መውሰድ እንችላለን፣ ግን በጠባብ ቱቦ እንደመማር ነው። ኢንፎርሜሽኑ የሚመጣው በጣም በጠባብ ቱቦ ነው። is learning through a narrow pipe ነው የሚሉት። ስለዚህ እንግሊዘኛ አለመቻል ስቱፒድ ወይ ማያቅ ደደብ አያስብልም፣ ግን ተቆልፎብናል። እውቀቱ በዚህኛው ሳይድ ነው ያለው፣ እኛ ግን ውጭ ሆነን ተቆልፎብናል። በትንሹ ነው የምናገኘው። እንደዛ መሆነ ለምን ሙሉውን እውቀት ማግኘት ስንችል። ስለዚህ የመጀመሪያው አክሰስ ቱ ናሌጅ ነው። ናሌጅን እውቀትን በደንብ አክሰስ ለማድረግ እንግሊዘኛ ማወቅ ይጠቅመናል። ጠቅሞኛል። እኔ እዚህ ጋር መጥቼ ብዙ ነገር ማወራላችሁ እንግሊዘኛ ስለቻልኩ ነው፣ እንግሊሽ ስለቻልኩ ነው። ባልችል ኖሮ ገደብ ነበረ። ይሄ ግልጽ ነው። ፖድካስት ላይ አይቼ፣ ትዊተር ላይ አይቼ፣ ዩቲዩብ ላይ አይቼ፣ መጽሐፎች አንብቤ ከተለያየ ሳይንቲፊክ ሪሰርቾች ምናምን ማመጣላችሁ እንግሊዘኛ ስለቻልኩ ነው። ይሄ የኔ ኤክስፒሪየንስ ነው። እናንተም ይሄንን ለማድረግ እንግሊዘኛ መቻል አለባችሁ ነው እያልኩኝ ያለሁት። የመጀመሪያው ጥቅም ይሄ ነው። ሁለተኛው ጥቅም እንግሊሽ ማለት ኢኮኖሚክ ሌቨሬጅ አለው። ብር እንድናገኝ ይጠቅመናል። ኢኮኖሚክ ሌቨሬጅ አለው ስል ከራሴ ኤክስፒሪየንስ ላወራ። ለምሳሌ ትራንስሌት እያደረኩኝ ብር አግኝቻለሁ። ትራንስሌሽን ላይ አማርኛ ወደ እንግሊዘኛ፣ እንግሊዘኛ ወደ አማርኛ አፕወርክ ላይ ሊሆን ይችላል። የተለያየ ቦታ ላይ ይህንን ስራ ሰርቼዋለሁ። ተቀጥሬው ሰርቼ አውቃለሁ። እንግሊዘኛ እንዳስተረጉም ኤንጂኦ ውስጥ በደንብ ነው የሚከፈለው። በተለይ ከተግባባቸዋቸው በደንብ ትራንስሌት ማድረግ የምትችሉ ከሆነ የኔን ኤክስፒሪየንስ ነው። ሌላኛው ፊልም እንድሰራ በእንግሊዘኛ በጣም ጠቅሞኛል። አሁን እዚህ ጋር የምታዩት ከአትላንታ መጥተው ትልቅ ስትሪሚንግ ሰርቪስ ላይ የሚለቀቅ ፊልም ነው ካስት ያደረጉኝ። ፖዌት ሆኜ ነው እንግዲህ አስቡት። ከኢትዮጵያ ሀገር ተመርጬ እንግሊዘኛ ስለምችል ፖዌት ሆኜ የግጥም በቃ ችሎታ ያለው አርቲስት ሆኜ ነው የተወንኩት። ባሪፉን የተጫወትኩት ለምን? እንግሊዘኛ ስለምችል ነው የተመረጥኩት። ኦዲሽን ሲደረግ ከስንት ሰው ጋር ኮምፒት አድርጌ ነው፣ ዝም ብዬ አይደለም ያገኘሁት። ለምን? እንግሊዘኛ ስለምችል ብቻ ነው። ሌላ ነገር ምንም ነገር የለውም። ይሄ ትልቅ አድቫንቴጅ አለው ማለት ነው፣ እድል እንዲከፈት። ቅድም እንዳልኳችሁ ብዙ ኢንፎርሜሽን እንደወስድ ብያችኋለሁ። ግን ገንዘብ ደግሞ እንዴት እንደምንሰራ ነው። ኦንላይን የምንሰራቸው ስራዎች በብዛት እንግሊዘኛን ነው የሚያበረታቱት። ሪሞትሊ እንድንሰራ ያደርገናል። ለምሳሌ እንግሊዘኛ ስንችል ሌላ ሀገር ሆነን ለሆነ ካምፓኒ እንግሊዘኛ ስለምንችል በዶላር እንዲከፈለን፣ በዩሮ እንዲከፈለን፣ ፍሪላንስ እንድናረግ፣ ግሎባሊ ፍሪላንስ እንድናረግ በጣም ይጠቅመናል። ይህንንም ሰርቼው አውቃለሁ። ኦንላይን ቢዝነስ እንድንጀምር እንግሊዘኛ ያስፈልገናል። የሚጻፈው በእንግሊዘኛ ነው፣ የምናወራው በእንግሊዘኛ ነው፣ ኮሚኒኬት የምናደርገው ከዓለም ጋር በእንግሊዘኛ ስለሆነ ለዓለም ራሳችንን ማርኬት ለማድረግ እንግሊዘኛ መቻል አለብን። በጣም የሚገርመኝ ነገር ብዙ አይቻለሁ። ኢትዮጵያ ውስጥ የስኪል ችግር የለም የእንግሊዘኛ ማውራት እንጂ፣ በጣም ችሎታ ያለው የእውቀት ችግር የለም። ያለውን ብዙ ሰው አለ፣ ግን እንግሊዘኛ ባለመቻሉ ዝቅተኛ ብር ነው የሚከፈለው። አንድ አይነት ስኪል ኖሯቸው፣ አንድ አይነት እውቀት ኖሯቸው 10 እጥፍ የሚከፈላቸው አውቃለሁ እንግሊዘኛ በመቻላቸው ምክንያት ብቻ። ለምን? ለዓለም ነው የሚሰሩት። የግሎባል ታለንት ናቸው ተብሎ ነው በቃ የሚከፈላቸው። ስለዚህ ብር ራሱ በደንብ እንድንሰራ እንግሊሽ በጣም ትልቅ ቦታ አለው። ይሄ ከኔ ኤክስፒሪየንስ ነው የምነግራችሁ። ከፈለጋችሁ ስሉት፣ ካልፈለጋችሁ ተዉት። ግን ብዙ ጊዜ እንዳልኳችሁ እንግሊዘኛ የማይችል ሰው ነው የሚያጣጥለው። ምን ያደርጋል እንግሊዘኛ ማውራት፣ ምን ጥቅም አለው ምናምን የሚላችሁ የማይችል ሰው ነው። የሚችል ሰው ሞስት ፕሮባብሊ ይህን ነገር አይላችሁ፣ የተጠቀመ ሰው በእንግሊዘኛው። ስለዚህ እኔ እንድትጠቀሙ ነው የምፈልገው። ሁለተኛው ይሄ ነው። ሶስተኛው እንግሊሽ ማለት ፓወር ነው በዲጂታል ዓለም ላይ። በእርግጠኝነት ነው የምነግራችሁ። ቲክታክ ላይ ልትሄዱ ትችላላችሁ፣ ዩቲዩብ ልትሄዱ ትችላላችሁ፣ ትዊተር ልትሄዱ ትችላላችሁ፣ ፖድካስት፣ የኤአይ ቱሎች፣ ቻትጂፒቲ ምናምን በአጠቃላይ የሚያዳሉት እንግሊዘኛ ለሚችል ነው። በቃ እንግሊሽ ከቻላችሁ ሐሳባችሁ በቃ ዓለምን ትራቨል ያደርጋል። በቃ ሩቅ ቦታ ይሄዳል እንግሊዘኛ በመቻላችሁ። ብዙ ሰው ኢንፍሉዌንስ የማድረግ አቅም ይኖራቸዋል።
ፐርሰናል ብራንድ ይኖራችኋል። ሌቨሬጅ ጌን ታደርጋላችሁ ማለት ነው። ስለዚህ እነዚህ ይሄ የዲጂታል ዓለሙ ፌቨር የሚያደርገው እንግሊዘኛ የሚያወራ ላይ ነው ማለት ነው። ብዙ ሰው ኢንፍሉዌንስ ካረጋችሁ ዓለም ላይ የራሳችሁን ፐርሰናል ብራንድ ቢልድ ካረጋችሁ ምናምን አይዲያችሁ ደግሞ ዓለም የሚያየው ከሆነ ያው የሚያደዳው ለዛ ነው። ዩቲዩብ አሁን ለምሳሌ እዚህ ጋር ብታዩት የምሰራው ኮንቴንት በእንግሊዘኛ ቢሆን ኖሮ ስንት ሰው ያየው ነበር፣ ስንት ሰው ይሰማው ነበር። ዓለም ነው የሚሰማው። ባይ ዘ ዌይ እዚህ ጋር የምታዩኝ እዚህ ሀገር ውስጥ ሆናችሁ አይከፈለኝም እናንተ ስላያችሁት። ውጭ ሀገር ያሉት ናቸው ሲታይ የሚከፈለኝ ማስታወቂያ ስላለው ማለት ነው። ስለዚህ በእንግሊዘኛ የምሰራው ሌላ ዩቲዩብ ቻናል አለኝ። እሱ is more money የሚሰራው ከዚህ በላይ። ለምን ብትሉኝ ዓለም ነው የሚያየው። ኮንሲስተንትሊ መስራት ነው ከኔ የሚጠበቅብኝ። ኮንሲስተንት አይደለም ያንን ለመስራት። እንግሊዘኛ እያወራ ዩቲዩብ ላይ የሚሰራ ትንሽ ሰው ነው ያለው ከኢትዮጵያ ውስጥ ሆኖ፣ ብዙም አይደለም። ለምን እንደሆነ ግን አይገባኝም። ብዙ ብር ነው የሚከፈለው ለዛ ከሆነ። ስለዚህ ዲጂታል ዓለሙ ሶሻል ሚዲያው በሉት ምኑ በሉት እንግሊዘኛ ለሚያወራ ያዳላል፣ የተሻለ ብር ይከፍላል። ሶስተኛው ይሄ ነው። እዚህ ጋር በደንብ መሰመር ያለበት እንግሊዘኛ ማውራት ይሄ ኮሎናሊዝም አይደለም፣ ቅኝ መገዛት አይደለም። ዲጂታል ዓለሙ ሰርቫይቭ ለማድረግ ግድ ነው። በቃ ዲጂታል ሰርቫይቫል ነው። ፈለግንም ጠላን ያስፈልገናል። እዛ ላይ ሰርቫይቭ ለማድረግ ሰባብረንም ቢሆን ማውራት አለብን፣ መቻል አለብን። አራተኛውና በጣም የምወደው ይሄኛው ነው። አራተኛው እንግሊሽ ማለት learning from the best minds alive ወይንም የሞቱትም ሊሆን ይችላል። በቃ ዓለማችን ላይ አሉ ከላይ ያሉት በቃ እውቀት ጥግ የደረሱ ሰዎች ጋር ለመማር ከፈለገን እንግሊዘኛ ማወቅ መቻል አለብን። እንበደላለን አለበለዚያ ይሄ እድል በቃ እንግዲህ አይኖረንም ማለት ነው። እንጠብቃለን ማለት ነው ወደ አማርኛ ትራንስሌት እስኪደረግ ወይ ሰምራይዝ እስኪደረግልን ወይ ደግሞ የሆነ ተቀላቅሎ ነው የሚመጣው። ቀጥታ ዳይሬክት ግን ለመማር ከፈለግን እንግሊዘኛ መቻል አለብን። በቃ ከዓለማችን ለምሳሌ በቃ አሪፍ የሚባል ስለ አስትሮኖሚ ማወቅ የሚፈልግ ሰው ከኒል ዲግራቲ ይማራል ማለት ነው። ኒል ዲግራቲ እንግሊዘኛ ነው የሚያወራው። ቀጥታ ሳይቀላቀል ዳይሉት ሳይደረግ ይደርሰዋል ማለት ነው። ዓለማችን አሉ ከሚባሉ ሰዎች ጋር ቁጭ ብለን መማር እንችላለን ማለት ነው። ይሄ ትልቅ ፓወር ነው። እኔ ሁሌም የምወደው ነው ስለ ፊትነስ ማወቅ። አሁን እዚህ ጋር መጥቼ ማወራላችሁ ስለ ፊትነስ ስለተለያየ ነገር ዓለም ላይ አሉ ከሚባሉ ሰዎች ተምሬ አይቼ ሰምቼ ነው። ያንን ለማድረግ እንግሊዘኛ ማወቅ ያስፈልጋል። ስለዚህ ትልቅ ጥቅም አለው እውቀት ለመገብየት። English learning from the best minds alive ይፈቅድልናል። አምስተኛው ራሳችንን በደንብ ኤክስፕረስ እንድናደርግ በኮንፊደንስ ለዓለም ትልቅ ቦታ አለው። ታሪካችንን ለዓለም ለመናገር እንግሊዘኛ መቻል አለብን። ባጭሩ ስል ፍቃድ አንጠብቅም፣ መናገር ነው በቃ። ሊሚት አያደርገንም። ለጎረቤታችን ምናምን እንድናወራ አይደለም፣ ለኔይበርሁድ አካባቢያችን ላለውን ለዓለም እንድናወራ የሚፈቅድልን እንግሊዘኛ ስንችል ነው። እነዚህ ናቸው እንግዲህ ጥቅሞቹ። ሌላ ያው ኢንተርቴይንመንት ላይ ሚውዚክ የምንፈልገውን ለመስማት የምንፈልገውን ፊልም ለማየት ሳብታይትል አብርተን እንደልባችን ፊልም ለማየት በቃ ብዙ መጽሐፍ ለማንበብ ፖድካስት እና ብዙ ጥቅም ነው ያለው። ይሄን ሁሉ ጥቅም ለምን እንግሊዘኛ ማውራት እኮ እውቀት አይደለም ብለው የሚሳደቡ ሰዎች አሉ። ከነሱ ለመሸሽ ብለን አትሸወዱ። በጣም ብዙ እነዚህ ሁሉ ጥቅሞች ናቸው ያሉት። ስለዚህ ከጥቅሙ አሁን እንሂድና ቶሎ በፍጥነት ያው ሃይ ስኩል ምናምን ብዙ ሰው ተምሯል፣ ግን በፍጥነት ጥሩ ተናጋሪ ለመሆን ምን ማድረግ አለብን የሚለውን እስቲ እንሂድበት። የመጀመሪያው ለኔ ይሰራልኝ ነው ማወራው። እንግሊሽ ስንማር መማር ሳይሆን መጠቀም ነው ያለብን። ስታፕ ስተዲንግ እንግሊሽ ማጥናት አይደለም ያለብን፣ መጠቀም ነው ያለብን እንግሊዘኛን። የዛኔ ነው የቻልን ፕሮግሬስ በቃ እየጨመረ ችሎታችን የሚመጣው በተጠቀምንበት ቁጥር ነው። እንደ ጡንቻ ነው። የሆነ ህግ በማጥናት አይደለም፣ ሩሎቹን በማጥናት አይደለም እንግሊዘኛ የምንማረው። ራሳችንን ኤክስፖዝ በማድረግ በማጋለጥ በመደጋገም ነው የምንማረው። ይሄ የመጀመሪያው ነው። በቃ ግድ ነው። ለምሳሌ በኤግዛምፕል በነግራችሁ ዩቲዩብ ቪዲዮዎች በእንግሊዘኛ ማየት፣ ፊልም በእንግሊዘኛ ማየት
ቲክታክ ክሬተሮቹን በእንግሊዝኛ ማየት፣ ዋክ እያደረግን ምንም እያደረግን ፖድካስት በእንግሊዝኛ መስማት፣ የእንግሊዝኛ ትዊቶችን ማንበብ፣ ቴክስት ቡኮች መጽሐፎችን ማንበብ በእንግሊዝኛ። በቃ ይሄ ቀላል ይመስላል፣ ግን ኢንፑት ነው። የምናስገባው ነገር ወሳኝ ነው። ሜሞራይዝ ማድረግ አይደለም፣ የምናስገባው ነገር ነው ወሳኝ። በደንብ ተናጋሪ እንድንሆን የሚጠቅመን ነገር ይሄ ነው። ማስገባት መጀመሪያ በደንብ ፊልሞች ማየት፣ ዘፈኖች መስማት፣ ፖድካስቶች፣ ዩቱቦች፣ መጽሐፎች፣ በቃ ቲክታክ በእንግሊዝኛ ሳናስበው ሰብኮንሽስሊ በደንብ ይገባል። የገባ ነው የሚወጣው። ስለዚህ እዚህ ላይ ኢንቨስት ማድረግ አለብን። ብዙ ነገር ማስገባት ሜሞራይዝ ማድረግ አይደለም፣ ማስገባት። የመጀመሪያው ይሄ ነው። Stop studying English, start using English ነው የምለው። ሁለተኛው speak from day one even if you sound stupid። እዚህ ጋር ነው ብዙ ሰዎች የሚሸወዱትና ፌል የሚያደርጉት። አያረጉትም። ይሄን ካረጋችሁ ትልቅ አድቫንቴጅ ነው ያላችሁ እንግሊዝኛ የመቻል ላይ። ራሳችሁን በእንግሊዝኛ ማውራት ሞኝ ልትመስሉ ትችላላችሁ፣ ግን ይሰራል። ድምጻችሁን ሬኮርድ ማድረግ በስልካችሁ፣ ጮክ ብሎ ማንበብ ይሰራል። የተሳሳታችሁት ቦታ የቱ ጋ ነው? ምንድነው? ጮክ ብዬ ሳነብ ቃሉን እንዴት ብየዋለው? ልክ ነኝ ወይ ምናምን የሚለውን ነገር በደንብ ነው የሚያስተምረን ይሄ ነገር። ሻዶው ቪዲዮስ የምለው ነገር ደግሞ አለ። ሻዶው ቪዲዮስ ደግሞ ማለት መድገም ነው። ወዲያው የሆነ የሰማነውን ነገር መድገም። ፊልም ላይ ሊሆን ይችላል። ድሮ እንደዛ እናረግ ነበር። ፊልም ፖዝ አድርገን ያለውን እንል ነበር። በጣም ይሰራል። በጣም ትልቅ ኢፌክቲቭ ነው። አሉ ቲቪ ሾዎች መታየት ያለባቸው እንግሊዝኛችን ለማዳበር። አሁን ፍሬንድስ አንደኛው ነው ላለው ቲቪ ሾው ሲትኮሙ በጣም ነው የምትማሩ። ሰብታይትሉን አብርታችሁ ማየት፣ ኢንጆይ ማድረግ፣ እንደ ስራ አትቁጠሩት። መደጋገም በጣም ነው የሚያስተምራችሁ። ሚውዚክ መስማት ትረስት ሚ በጣም ነው የሚጠቅመው። ሳታስቡት ነው የምትችሉት። እዚህ ጋር በደንብ መሰመር ያለበት እስክንዘጋጅ አንጠብቅ። እንግሊዝኛ ማውራት ነው ዝግጁ የሚያደርገን። መደጋገም፣ ማውራት፣ አለማፈር። ስለ አክሰንቱ አንጨነቅ። ዋናው ክላሪቲ ነው። ጥርት ያለ ነገር መግባባት መቻላችን ነው። መግባባት ከቻለን አክሰንቱ ቀስ እያለ ነው የሚመጣው። ሁለተኛው ይሄ ነው። ሶስተኛው ቀላል እንግሊሽ ሩሎች እንጠቀም። use the simple English rules። ይሄ በቃ I can't say it enough። ብዙ ሰው የሚሸወደው እዚህ ጋር ነው። ቲክታክ ላይ ስራልን ስለ እንግሊዝኛ ያላችሁኝ እዚህ ጋር እንዳትሸወዱ። ትላልቅ ቃላትን ወርዶችን መሸምደድ አቁሙት። መጀመሪያ በደንብ መናገርን እንልመድ። ለምሳሌ I want to learn English ጥርት ያለ። I don't understand ጥርት ያለ። Can you repeat ጥርት ያለ። What does this mean ጥርት ያለ ጥያቄዎች ናቸው እነዚህ አይደለ? ሲምፕል የሆኑ ቀላል ሴንቴንሶች ናቸው በኮንፊደንስ ማለት ያለብን። ኮንፊደንስ ማለት በፍጥነት እንድንማር የሚያደርገን ነገር ነው። I want to learn English. I don't understand. Can you repeat? What does this mean? እነዚህ ነገሮች በደንብ ማለት መጀመሪያ። አድቫንስ የሚባለው ይሄ በቃ ውስብስብ እንግሊዝኛ የሚያወራው ምናምን እሱ በኋላ ነው የሚመጣው። ፍሉዌንት ከሆነም በኋላ ቀድሞ አይደለም የሚመጣው። መጀመሪያ ፍሉዌንት በደንብ ማውራት፣ በደንብ መግባባት፣ በደንብ መስማትን እንልመድ። ያኛው ኤክስትራ ነው አክሰንቱ ምናምን። ስለዚህ እዚህ ጋር ፎከስ ማድረግ አለብን። use simple English rules። አትወሳስቡት፣ አቅልሉት። መቅለል አለበት መጀመሪያ። ይሄ ስማርት ለመሆን ምናምን አንጣር። መጀመሪያ በደንብ እንቻለው። አራተኛው English every day no 0 days ብየዋለሁ። ከ30 እስከ 60 ደቂቃ በተቻለ መጠን በየቀኑ ማውራት አለብን። ካላወራን አንችልም። መደጋገም ነው ብያቸዋለሁ ቅድም። በአንድ ቀን 5 ሰዓት ስላስተማረን ወይ ስለሸመደድን አይደለም፣ ወይ ስላወራን አይደለም። ኤቭሪዴይ የምናደርገው ነው ሬጂስተር ሪዋየር እያደረገ ማይንዳችንን የሚመጣው። እየለመደ የምንመጣው በአንድ ቀን አይደለም፣ በድግግሞሽ ነው። ዛሬ 10 ደቂቃ፣ 15 ደቂቃ፣ 20 ደቂቃ መድገም። ለምሳሌ ሳናወራ ማለፍ የለብንም። በተለያየ መንገድ ፊልም ማየት ሊሆን ይችላል። ፊልሙን እያየነው መደጋገም ሊሆን ይችላል። 10 ደቂቃ ቲክታክ ወይ ዩቲዩብ ላይ እንግሊሽ ብቻ ያለው ነገር ማየት ሊሆን ይችላል። 10 ደቂቃ ደግሞ ማንበብ፣ ካሜንት ሊሆን ይችላል፣ ማንበብ ሊሆን ይችላል። ፍሬዞች መደጋገም ሊሆን ይችላል። ሌላ ደግሞ 10 ደቂቃ ጮክ ብሎ ማውራት ሊሆን ይችላል። ስፒክ አውት ላውድ ጮክ ብሎ ማውራት። ሌላ ደግሞ 10 ደቂቃ ሴንቴንሶች
ስለ ቃላችን፣ ስለ ቀናችን መጻፍ ሊሆን ይችላል። write sentence about your day ሊሆን ይችላል። እዚህ ጋር በጣም መታወቅ ያለበት ኮንሲስተንሲ፣ መደጋገም ይበልጣል ከኢንቴንሲቲ። በአንድ ቀን 6 ሰዓት ሙሉ 5 ሰዓት ሙሉ ስላደረግ ነው አይደለም። ትላንት ከነገ ወዲያ ምናምን እንደጋገመው ተጠረቃቅሞ ነው እንድንችል የሚያደርገን። ከሁሉም በላይ ደግሞ በአማርኛ አናስብ። በአማርኛ ካሰብን እንግሊዝኛ ማውራት አንችልም። ስለዚህ ሰፋ አድርጌ እሰራላችኋለሁ። ግን በአማርኛ ማሰብ ማቆም አለብን። ትልቅ ቦታ አለው ይሄ ነገር። በአማርኛ እያሰባችሁ እንግሊዝኛ ማውራት ከባድ ነው። አምስተኛው ፍሬዞች መማር ከቃላት learn phrases not words ብየዋል። ከኤግዛምፕል ጋር ነግራችኋለሁ። ይሄንን ቃል ብቻ መሸምደድ እኔ ጥሩ ነው ከሚሉት አይደለሁም። ለምሳሌ opportunity፣ improve፣ skill የሚሉት ቃላቶች አሉ አይደል? የተለያዩ ቃላቶች ናቸው። opportunity፣ improve፣ skill የሚሉት ቃላቶች ናቸው። እነሱም በፍሬዝ መልመድ ይሻላል። ወደ ፍሬዝ እነዚህን ስንወስዳቸው ለምሳሌ this is a good opportunity, I want to improve my English, I'm learning a new skill ስንል አይምሮአችን ሬጂስተር ያደርጋል፣ ይይዘዋል። አይምሮአችን የሚያስታውሰው ትርጉም ያለው ካንቴክስት ነው፣ ቃሉን ብቻ አይደለም። እዚህ ጋር በደንብ ስሙኝ፣ ከልምድ ነው የምነግራችሁ። ቃሉን አትሸምድዱት። opportunity፣ improve፣ skill ከምትሉ ፋንታ this is a good opportunity, I want to improve my English, I'm learning a new skill ስትሉ ቃሉንም አብራችሁ ከፍሬዙ ጋር ትይዙታላችሁ ማለት ነው። አይምሮአችን እንደዛ ነው የሚመዘግበው፣ ሬጂስተር የሚያደርገው፣ የሚያስታውሰው። ስድስተኛው በጣም ወሳኝ ነው ይሄ ነገር። use English to learn something you love። የምትወዱትን ነገር ለመማር እንግሊዝኛን ተጠቀሙበት። ለምሳሌ አንድ ሰው መኪና ይወዳል ልበል። የመኪና ሪቪው ዩቲዩብ ላይ ባይ በጣም የመማር ቻንሱ ሃይ ነው። ፊልም የሚወድ ሰው በእንግሊዝኛ የሚወደውን አክሽን ፊልም የሚወድ ከሆነ የአክሽን ፊልም ይይ፣ ድራማ የሚወድ ከሆነ ድራማ ይይ፣ ሲትኮም የሚያስቀው ኮሜዲ ይይ። በቃ የሚወደውን ነገር በማድረግ ቶሎን እንለምዳለን። እኔ ለመድኩት እንደዛ ነው። ቢዝነስ የሚወድ ሰው ከሆነ ለምሳሌ በእንግሊዝኛ ያሉ የቢዝነስ ፖድካስቶች አሉ፣ እነሱ ማየት ነፍ ነው ያለው። ሚውዚክ የሚወድ ከሆነ የእንግሊሽ ሚውዚክ መስማት ወይንም የእንግሊሽ ኢንተርቪዎች ማየት። ቴክ ደግሞ የሚወድ አለ፣ ቴክኖሎጂ ቱቶሪያሎች አሉ በእንግሊዝኛ፣ እነሱ ማየት። ሪቪው የሚያደርጉ አሉ ቴክ፣ እነሱ ማየት። ሳናስበው ነው የምንለምደው፣ እንደ ስራ እንቆጥረውም ማለት ነው። እንግሊዝኛ እንደ ቱል ነው የምንጠቀምበት፣ እንደ ሳብጀክት ሳይሆን ማለት ነው። እንግሊሽ ቱል ይሆናል፣ የሆነ መጠቀሚያ የሆነ ነገር። ለምሳሌ ስለ መኪና የምናወራበት አይነት ቱል ይሆናል እንጂ የሆነ እንግሊሽ ዛሬ የምንማረው እንግሊሽ ነው የሚል ሳብጀክት አይደለም። ባዮሎጂ ነው ምናምን እንደሚባለው እንደ ስራ አይቆጥሮም አይምሯችን። በጣም ትልቅ ቦታ አለው ይሄኛው ስድስተኛው። ሰባተኛው መርሳት የሌለብን ወሳኝ ነገር ነው። ሰባተኛው እንሳሳታለን፣ የተሰባበረ እንግሊዝኛ እናወራለን፣ ቃላት እንረሳለን። ይሄ ማለት ወደቅን ፌል አደረግን ማለት ግን አይደለም፣ ፕሮግረስ ነው። በእርግጠኝነት የምነግራችሁ እነዚህ ነገሮች ፕሮግረሶች ናቸው። መሳሳት፣ የተሰባበረ እንግሊዝኛ ማውራት፣ መርሳት ቃላትን ፕሮግረስ ነው። የዛኔ ነው የምንለምደው፣ እየለመድን ነው ማለት ነው። ይሄን ግን ካላደረግን አንለምድም። ሁሉ ፍሉዌንት የምትሏቸው ሌላ ከተወለዱበት ቃል ላንጉጅ ሌላ ለምሳሌ ፍሬንች መማር፣ አሜሪካ የሆነ ፍሬንች የተማረ ሰውዬ ሰባብሮ ነው መጀመሪያ ይሰባብራል። ስቱፒድ ይመስላል ግን አላቆሙም። ደግሞ አርገውታል። እንግሊዝኛ የሚችሉት እንደዛ ነው። ሻይ ሆነው አፍረው ምናምን አላቆሙም። ደግሞ ነገም ከነገ ወዲያም ሲደጋግሙት ይሰራል። የምታወሩት ሰው ደግሞ ብታገኙ በጣም አሪፍ ነው። ይሄ ተውት፣ በቃ የሚገርም ነው። እኔ አሉኝ እንግሊዝኛ ማወራቸው ጓደኞቼ፣ እንዳይረሳኝ። ካልተለማመዳችሁት ይጠፋል። እንግሊዝኛ የምታወሩትም ሰው በጣም ወሳኝ ነው። አውቃችሁ በእንግሊዝኛ አውሩ፣ ችግር የለውም። ሰው ጉረኛ ይላችኋል፣ ግን እናንተ እየተማራችሁ ነው። ከሀገሩ ስትወጡ ራሱ ያለው ጥቅም ኦ ማይ ጋድ፣ ወይኔ በቻልኩኝ ነው የሚያስብላችሁ። በመቻላችሁ ደግሞ በጣም ደስተኛ ትሆናላችሁ ከቻላችሁ። ሰባተኛው ይሄ ነው። እነዚህ ነገር ካረጋችሁ በፍጥነት እንግሊዝኛ ትችላላችሁ። በእርግጠኝነት አርጉት፣ በማድረግ እመኑ። ዝም ብላችሁ ይሄን ቪዲዮ አይታችሁት ካላረጋችሁት አትለምዱም። ሌላ ኮንቴንት ነው የሚሆነው። ስለዚህ እኔ በፍጥነት እንድለምድ ያደረጉኝ ነገሮች እነዚህ ናቸው። ሌላ ያው ማንበብ ጥሩ ነው፣ በጣም ይጠቅማችኋል። እንግሊዝኛ ማንበብ አርቲክሌት እንድትሆኑ
አድቫንስድ እንድትሆኑ የሚያደርጋችሁ ደግሞ ሌላ አለ። እሱን ደግሞ ሌላ ቪዲዮ ሰራላችኋለሁ ካስፈለገ እዩትና ካሜንት ላይ ጻፉልኝ። የአድቫንስም ስራለን የምትሉ ከሆነ ማለት ነው። ስለዚህ እነዚህ ናቸው። በጣም ጥቅም አለው። ቶሎ በፍጥነት ለመማር እነዚህን አድርጉ። ሳታስቡት የሆነ ቀን ስትነቁ እንግሊዝኛ ችላችኋል። ይህን ደጋግማችሁ ካረጋችሁት እና ተስፋ አትቁረጡ። ተስፋ ብዙ ሰው ይቆርጣል። መጀመሪያ ትንሽ ሲንተባተብ የተሰባበረ እንግሊዝኛ ሲያወራ ሙድ የሚይዝበት ሰው አለ፣ ያፍራል ምናምን ነው። እንደዛ አይደለም። ሁላችንም የተማርነው እንደዛ ነው። እኔ ቱ ዘ ፖይንት ለምሳሌ ሌላ ሀገር ኤል ካሊፎርኒያ ሄጄ ዩ ፍሮም ሳን ዲዬጎ ወይ ዩ ፍሮም ወሬቨር እስክባል ድረስ ነው የተለማመድኩት ህይወቴ ሙሉ። እስኪገርማቸው ዩና ፍሮም ኢትዮጵያ እስኪሉኝ ድረስ ዩ ፍሮም ሂር ምናምን እስክባል ድረስ። ስለዚህ ሻይ አትሆኑ። ዶንት ቢ ሻይ መሆን ወደኋላ ነው የሚገድባችሁ። ከሁሉም በላይ አትፈሩ። ሙድ የሚይዙት የያዙ እነሱ ስለማይችሉ ነው። እዚህ ድረስ ስላያችሁት በጣም አመሰግናለሁ። ሰብስክራይብ ማድረግ አትርሱ። ቴንክ ዩ። አንደበት ፖድካስት ፒስ። Andavat Podcast.